አደይ ስትመጣ ምንም አይነት ክፉ ፊት እንዳታሳያት፣ ይቅርታም ትጠይቂያታለሽ። አይ ካልሽ ግን ከዚህ ቤት ውልቅ የምትይው አንቺ ነሽ። ለምንድን ነው እኔ ይቅርታ የምጠይቃት? ፍቅር ስንት ነገር ተነጋግረን የተነጋገርነውንም አታፈርሽም። እንዴት እኔ አደይን ይቅርታ ጠይቃታለሁ? ማይ አትሳሳች ልጄ። ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የቤታችንን ስሜት አይሰማሽ። እና አሁን አደይን ይቅርታ አልጠይቃትም? አዎ ትጠይቂያታለሽ። አደይ ዴቪዬ ልጄ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዴቭ አመሰግናለሁ። ነይ እዚህ ሶፋ ላይ ራሱ መቀመጥ እንዴት ናፍቆኝ ነበር። አደይ እንኳን በሰላም መጣሽ። እንኳን ሰላም ቆየሽ። ወንድሜ በካን ሰው ወይኔ ቤዛ እኔ አታለልከኝ። ቤዛ ምን ሆነሽ ነው? ያስቀየምኩሽ ያደረኩት ነገር አለ? የለም ባርኪ። ታዲያ ምን ሆነሽ ነው ፊትሽ የተቀያየረው? ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም። ብሩን ከመስጠት በፊት ደግሞ እኔን ብታማክረኝ ጥሩ ነበር። ያን ያህል ላንቺ ማሳወቁ አልታየኝም። ቤዛ ካልሽኝ እዳኩ በከፊል ነው የከፈልኩት። ይህን ደግሞ ላንቺ ማሳወቅ ያለብኝ አልመሰለኝም። እሺ ባርኪ አመሰግናለሁ በጣም። አዎ መሄድ ይኖርብኛል ቤዛ። አንቺ ግን ለጊዜው እዚህ መቆየት አለብሽ። የሚያስፈልግሽ ነገር ካለ አሳውቂኝ እሺ? እሺ ባርኪ። እሺ በቃ እኔ ልሄድ። ወንድምሽን ደውይና አውሪው። ከዚህ በኋላ እየደወሉ እንደማያስጨንቋችሁ እርግጠኛ ነኝ። አመሰግናለሁ ባርኪ። ነገር ግን እናቴ የቤት ጉዳይ እስካላለቀላት ድረስ በጭንቀት ማበደኝ ነው። አሁን ላይ ጭንቀቴ ለሷ እንጂ ለኔ አይደለም። ደግሞ አራጣ በዳሪዎቹ ገንዘቡ እስካልተመለሰላቸው ድረስ አርፎ የሚቀመጡ አይመስለኝም። በተቻለኝ አቅም ለመፍጠን እሞክራለሁ። ኤላን ብሩን ሊሰጠኝ ፈቃደኛ ሆኗል። አመሰግናለሁ ባርኪ። አመሰግናለሁ ባርኪ። አንተ ባትኖርም እንደሚውጠኝ አላውቅም ነበር። እኔ ምን አደረኩልሽ ብለሽ ነው ቤዛ? አንቺ ግን ጠንካራ መሆን ይኖርብሻል ቤዛ። እኔዋ መሄድ ይኖርብኛል። እማዬን እመጣለሁ ስላልኳት ከቆየ ትጨነቃለች። እሺ የአደይ አድናቂዎች ወዳጆች እንኳን ደስ አላችሁ። አደይ በመጨረሻም ከስንት ትግል በኋላ ወደ ቤት ተመልሳለች። ውድ የህይወት ሾው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ ያልኩኝ ዛሬ በአደይ ድራማ መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። አደይ እንግዲህ በመጨረሻም ወደ ቤት ተመልሳለች። ለዚህ ሁሉ መጽዋት ከፍተኛውን ቦታ የወሰዱት ዴቭና ዳይመንድ ናቸው። ዴቭ እንግዲህ ለአደይ እያበረታታት ብርታታ ሆኖ ከጎኗ ሆኖ ሲያበረታታት ተመልክተናል። ምንም ነገር እንኳን ቢፈጠር ከአጠገብሽ ነኝ አይዞሽ እያለ አደይን እያረጋጋት ይገኛል። አደይ እንደሚታወቀው ኪንጎ አደይን ያፈቅራታል። እንዲሁም ደግሞ ዴቭ በጣም ነው የሚያፈቅራት፣ ኪንጎም እንደዛው። ነገር ግን አደይ ከኪንጎ ጋር አንድ አይነት ፊት ነው፣ ከዴቭ ጋር አንድ አይነት ፊት ነው። አደይ ከማን ጋር ነው የምትሆነው የሚለው ነገር በጣም አጓጊ ነው። እኔ በበኩሌ በጣም ግራ ገብቶኛል። ከዛኛው ጋር አንድ አይነት ፊት፣ ከዚህኛው ጋር አንድ አይነት፣ እንዴት ነው ነገሩ? በጣም ግራ ገብቶኛል። ከማን ጋር የምትሆን ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የፍቅር እናት አደይን ይቅርታ እንድትጠይቅ ፍቅር ቁርጥ የሆነ ንግግር ነግራታለች። ከስንት ማቅማማት በኋላ
ፍቅር በሀሳቡ ተስማምታለች። አደይ ወደ ቤት ስትመጣ ፍቅርን በፈገግታ አቅፋታለች። የፍቅር ይቅርታ ከልቧ ይመስላችኋል ጋይስ? እስኪ እኔ ከልቧ አልመሰለኝም። እስኪ የእናንተን ሀሳብ አስተያየት በኮሜንት አስቀምጡልኝ። እንግዲህ ኪንጎ ወደ ውጭ መውጣት አለብኝ ወይም ደግሞ ወደ አረብ ሀገር መሄድ አለብኝ ይለዋል ዳይመንድን። ለምን መሰላችሁ? ኪንጎና ዳይመንድ እንደምታውቁት ኑሯቸው በጣም ዝቅተኛ ነው። በሌብነት ነው የሚተዳደሩት። በዚህም ደግሞ አደይ አትወደኝም፣ ሀብታም ኮንኩ ግን ትወደኛለች ብሎ ያስባል ኪንጎ። ይህ ሀሳቡ ትክክል ነው ብላችሁ ታስባላችሁ? ዳይመንድ እንግዲህ ኪንጎን አደይ በገንዘብ የምታምን ሰው አይደለችም፣ እንደዛ ብታምን ኖሮ እዛ ገጠር ሀብታሙን ሰው አግብታ ትቀመጥ ነበርና ይሄንን ሀሳብህን ተወው ብሎታል። እኔ በኪንጎ በዳይመንድ ሀሳብ እስማማለሁ። እናንተስ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዳይመንድ ሮማንን ጥሎ መምጣቱ በጣም ደብሮታል፣ ዲፕሬሽን ውስጥ አስገብቶታል። ለምንድነው ጥያት የመጣው? ጥያት መምጣት አልነበረብኝም ሲልም ተደምጧል። እንግዲህ ሮማንና ዳይመንድ አንድ ሰፈር አብሮ አደጌ ናቸው። አብረው ነው ከልጅነት ያደጉት። ሮማን ሳትፈልግ ተገዳን ያገባችው። በዚህም ደግሞ ትልቅ ስቃይ ውስጥ መከራ ውስጥ ገብታለች። በትዕይንቱ እንዳየነው በጣም እያለቀሰችና ቤት ውስጥ ታግታ እንደነበረ ተመልክተናል። ከዚህም ደግሞ ዳይመንድ ከዚህ መከራ ሊያወጣት ይፈልጋል። ነገር ግን ይዟት እየወጡ እያለ አጋቾቹ ደርሰውባቸው አስጥሏቸዋል። በዚህም ነው እንግዲህ ዳይመንድ የተጸጸተው። ለምንድን ነው ጥያት የመጣው? ተመልሼም እሄዳለሁ ሲል ተደምጧል። ኪንጎም እንግዲህ ምንድነው አንተ ልጅ ታፈቅራታለህ እንዴ ሲለው፣ አይ ፍቅር የሚባል ነገር የለም፣ እዛ ነውር ነው። እኛ እህት ወንድም እየተባባልን ነው ያደግነው ብሎታል። እንግዲህ ሮማን ከዛ ስቃይ ከዛ መከራ እንደምትወጣ ተስፋ አደርጋለሁ። ምክንያቱም የሮማን ስቃይ በጣም የሚያሳዝን ነው። ሳትወድ ነው በግዷ የተዳረችው። ወደ ቤዛ ስንመጣ ቤዛ ምስጦ አሁንም ባርኪን ወጥመድ ውስጥ ልከተው ይመስለኛል። ባርኪ ግን ወይም ባርኮት የድሮ ፍቅረኛዋ አሁን ደግሞ አንድ ላይ ሆኑት ጉድጓድ እየቆፈረችለት ነው። ባርኮት ግን በንጹህ ልቡ ቀርቧት አይዞሽ ከጎንሽ ነኝ እያላትና በአራጣ የተያዘውን የእናቷን ቤት ለማስመለስ ወይም ደግሞ ለማስመለጥ እየተጣጣረ ይገኛል። ቤዛ ግን ለወንድሟ ፓስፖርት አውጣ እያለችው ነው። ምን አስባ ይሆን? በጣም አጓጊ ነው የሚሆነው። ቤዛ በጣም ምስጥናት፣ ኤላን ትወደዋለች። በዚህም ደግሞ ሊሊ ቤዛን አትወዳትም። ምክንያቱም ቤዛ ኤላን ትወደዋለች፣ የእሷ ማድረግ ትፈልጋለች። ይሄንን ሊሊ ታውቃለች። ስለዚህ ሊሊን ቤዛ አብረን እንስራ ትላታለች። ምንድነው ካንቺ ጋር ምሰራው ትላታለች። ይሄንን ፍቅርን ሰበብ አድርገሽ ተጠቅመሽበት የኤላን ሀብት ተካፈዩ፣ አትጃጃይ፣ እሱ ሌላ ሴት ቢያገኝ ጥሎሽ ይሄዳል ትላታለች። ሊሊ ወይም ለምለም ግን በዚህ ሀሳቧ በፍጹም እንደማትስማማ ትነግራታለች። እንግዲህ በጣም ውስብስብ ውስጥ ገብቷል ነገሩ። ቤዛ ሀብት እንጂ ፍቅርን አትፈልግም። እንግዲህ
በጣም አጓጊ ነው የሚሆነው። በሚቀጥለው ክፍልስ ምን ይከሰት ይሆን የሚለው አብረን የምናይ ይሆናል። እስከዛም መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባባይ